ኦሮሞ ልጅ ነው። አማርኛ ብዙ አይችልም። ጋዋን ለብሶ ባይንደር ያለ አበባ የለም የሚሰጠው ስደድ የለም ማለት ነው። ባይንደር ይዞ ቆሟል። ታክሲ ይጠብቃል ማለት ነው። ከዛ ጠራሁት ናና ምን አልኩት። ገባ። ምን የት ነው የምትሄደው ስለው ወደዛ ወደ ወለቴ አካባቢ እንደሚሄድ ነገረኝና እንዴ ብቻ እንዴት ትሄዳለህ? ዘመዶች ሴት አሉ ምናምን ስለው ዘመድ የለኝም ማለት እና ምን ልናገር በቃ በጣም ደነገጥኩ። ዘመድ የለኝም ማለት እና ያስመረቀ ሰው የለም ማለት ነው የወጣው ማለት ነው። የሄደው እዛና ነው የምትሄደው ምሳ ልጋብዝ ምናምንም አልኩት። አይ የለም መሽቷል፣ ትንሽ መሸትሮ ነበር መሽቷል አለኝና የት ነው የምትሄደው ስለው ወደዛ ወደ ወለቴ ገጠር ነገር ውስጥ ዘመዶች አሉ። ያውቃሉ መመለከን አያውቁም ማለት እንባይ ተቆጣጥሬ ያን ልጅ ሸኝቼ ልክ እንደተመለስኩኝ ከመኪናው እንደወረድኩኝ ጓደኞቼ ነበሩ ይሄድኩባቸውና ቶሎ ወረቀትና እስኪወጣ አምጡልኝ ብዬ እዛ ተቀምጬ ይሄን መዝሙር የጻፍኩት ማለት ነው። እና አስታወስኩት ዶርም ውስጥ ብቻዬን ያደርኩበት እግዚአብሔር ቀን እንደሚቀይር እና አጥቷል፣ ድሃ ነው፣ ችግረኛ ነው ሳይል ሰውን እንደሚያከብር ተሰምቶኝ ስለነበር በዛ ልጅና ባሳለፍኩት ነገር እሱን አስቤ ነበርና እንደዚህ ደግሞ በጣም ሰው የሚወደው መዝሙር ነው ብዬ አላሰብኩም ነበር። ብዙ ጊዜ ከተሰራ ቁጥር 5 ላይ ነው 6 ላይ ነው የሰራሁትና ብዙ ጊዜ ሆነው ግን ብዙ ሰዎች ይማሩበታል እስካሁን። ይሄን ይመስላል ታሪኩ። ፈለገዬ ቀሲስ ቃለ ሕይወት ያሰማልን። እጅግ በጣም የሁላችን ልብ የሚነካ ዝማሬ ነው። ያው በተለይ እኔ ደግሞ በጣም ከዚህ መዝሙር ጋር ትልቅ ኮኔክሽን አለኝ። እውነት ሁሉ ነገር አይነገርም። ሰውኛ ጋር መጥቶ እንባውን ያበሳል። ሰውኛ ጋር መጥቶ የጨነቀውን ይነግረናል። ሰውኛ ጋር መጥቶ የከፋውን ያዘነበትን ይነግረናል። አንዳንድ ጊዜ ግን ለኛ ማንም የለንም ብታይ ቀሲስ። አንዳንዴ እኔ በጣም ብዙ ጊዜ ብዙ ነገሮች ያስከፍተውኝ ያውቃሉ። ያው ሶሻል ሚዲያ ላይ ሁሉም ጠንካራነቴ ነው ስለሆነ የሚያውቀው መከፋቴንም ማሳየት አላውቅምና ድንገት በየትኛውም ቦታ ላይ ሳልፍ ይሄን መዝሙር ከሰሙት ስለ እውነት ቀሲስ ማለት እንደው ቢያቀተኝ ቆሞ መስማት ቢያቀተኝ ያለውበት ቦታ ላይ በስልኬም ቢሆን ከፍቼ ነው የምሰማውና በጣም 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 ደስ ቢል ዝማሬ ነው። እንደው አንድ ቀን እንደው ፈቀደውልኝ እርሶ እንደው ቪዲዮውን ይሰራ በመዝሙሩ ቪዲዮውን ይሰራ ደስ ይለኛል። የኛበት እዚህ ያው በጣም የሆነ ምነግሮት ነገር አለ ብቻ እና እጅግ በጣም ወዶ ዝማሬ ነው። እንደው ካላስቸገርኩት ከክፉ ቀን መውጫ የሚለውን ዝማሬ እንደው የመጨረሻ ባስቸግሩት እሷን ብቻ ቢዘምሩልኝ ደስ ይለኛል። የኔ አባት ሰው በጣም ብዙ መዝሙሮችን ከዳን እስከ ቤርሳቤ የተወደደ ቀን ምናምን ሁሉም እያሉ ነው፣ ግን እቺን ደግሞ ስልጣን ካገኘው አይቀር እግዚአብሔር ይስጥልን። በጣም ከባድ መዝሙር ነው የመረጥከው። መዘመር ማልችላቸው ከመዝሙሮች ውስጥ መዘመር ማልችላቸው አልችለውም መዘመር በጣም ነው የሚከብደኝና በጣም ከባድ ነው እኔ ውስጥ ይሄ ስሜት እኔ ውስጥ ያለው ነገርና ይሄ መዝሙር ሲሰራ ምን ነበረ ልክ ትምህርት ቤት ከዚህ ከተሰነ መለኮት ቤት እንደወጣሁኝ ተመደብኩኝ እንዳገለግልና የተመደብኩበት ቦታ አንድ ሰው በጣም አስቸገረኝ። በቃ ሰው እንዳይቀበለኝ እየተዋጋ በቃ በጣም አስፈተነኝ። በቃ መስራት አልቻልኩም። እኔ ደግሞ በጣም በፍላጎት በፍቅር በቃ በሙሉ ኃይሌ ለማገልገል ነው የሄድኩትና በጣም በቃ ተቸገርኩ። ይገርማቸዋል። አንድ ቀን እመቤት ወልቂጤ ማርያም ቤተክርስቲያን ሄጄ ሌሊት ነው 10 ሰዓት ላይ መንበሩ አለና መንበሩ ፊት ለፊት ተቀምጬ እመቤታችን ስዕል ስላለ ነገርኳት። በቃ ላገለግል ነው አትፈልጊኝም ወይ ንገሪኝ አልኳት ማለት ነው። እንደ ሰው ነው የጠየቅኳትና ላገለግልሽ አልፈለግሽም ምናምን አልኳት ብዬ እንደሷ ጸሎት ጸልዬ ብቻ እንትን አደረግኝ። ወቃ ጸልይኩና እዛው ወንበር ላይ ተቀምጬ ለሊት ስለነበረ እንቅልፌ ሲመጣ ልጁ እንትኑን ከፍቶ ይገባል። ድንጋይ እንትን ይዞ ትልቅ እኔን ሊገል የሚችል ትልቅ በትር ይዞ ሊመታኝ መጋረጃውን ከፍቶ ይገባል ማለት ነው። ከዛ ልክ ሊመታኝ ሲል ሊሰነዝርብኝ ሲል ሰውየው ቀጤማ ይሆናል ማለት ነው። ይሄ ሁላችንም ላይ
ሁላችንም የሚወት ነው እንደፈለገ በእናንተ የሚወት አያዋለው ያንዳዴና ግን ሁልጊዜ ፈትሩ ቀጤማ ነው የሚሆነው እግዚአብሔር ለማይከለክል ሰውና እሱን ያየሁበት አንደኛው ነገር ነው። አንድ ቀን ደግሞ የኔ እህት በጣም ስታረግዝ ፕሬሸር አላትና አንደኛው ልጇ የመጀመሪያ ልጇ እንትን አረገ ሞተ ማለት ነው ፕሬሸር ምክንያት። እንደገና ሁለተኛ ልጅ ልትወልድ ሆነ። በጣም ሲሪየስ የሆነ እንትን አላትና ሆስፒታል ገብታ በጣም ይጨንቃቸዋል። ሁለት ሰው ታጣ ይሆናል። እሷንም የማጣት እድል አደጋ ውስጥ ነበረችና ቀጥታ ምንም ነገር አይደለም መጣራ የቤታችን ስም ነበርና ሐኪሙ ወጥቶ በሰላም ወልዳለች እንኳን ደስ አላችሁ ሲለን ነው ይሄ መዝሙር የሰራው። እነዚህ ሁለት ታሪኮች ናቸው ከክፉ ቀን መውጫ የሚለው መዝሙር እንዲሰራ እንዲጻፍ ያደረገው ማለት ነው። ምክንያቱ ይሄ ነው። ሌሎቻችሁም እንድትማሩበት ብዬ ነው የምነግራችሁ። ቃልዮት ያሰማልን ቀሲስ። እውነት እጅግ በጣም ነው የምንወዱት እና ያለፉት አገልግሎቶች ያው እርሶ እንዳሉት በጣም ከባድ ጊዜያቶች አልፈዋል እና እናንተ ባለፋችሁበት ደግሞ መንገድ እኛም እያለፈን ነው። እግዚአብሔር ይመስገን ትንሽ በረከት እያገኘን ነው እና በተለይ ደግሞ እርሶ ለእያንዳንዱ መዝሙሮች ይሄ ግጥሞቹ የሚጽፉባቸው መንገዶች መዝሙሮቹ የሚዘመሩባቸው ምክንያቶች በራሱ ከእውነተኛ የህይወት ታሪኩ ጋር ተያያዥነት ያለው ስለሆነ ነው መሰለኝ በጣም የሁሉንም ልብ የሚገዛ ዝማሬ ነው። እና ሰማለን ቀሲስ አጠቃላይ እንደው አንድ ብቻ እንደው የተወደደ ቀን የሚለውን እንደው እሱን ብቻ እናስቸግሩት እባክህ እንደው ፈለገ በእናት እያሉ ኮሜንት ላይ እየጻፉ ነውና ያው ቀሲስ በእርግጥ አስቸግሮታለሁ እታች ላሉ እህት ወንድሞቻችን ብለው አንድ የተወደደ ቀን የሚለውን ብቻ እናስቸግሩት። በነገራችን ላይ እኔ ወልድ ለመጠየቅ አምናለሁ። ሰው እግዚአብሔርም ስትጠይቁ እንደምታሰጉት አይሰማችሁ። ሁሌ እንደጻልጅ ጠይቁ። አሁን ማምሻዬን ከልጆቼ ጋር ነው ያመሸሁትና የብሔረሰቦች ቀን ያከብራሉ ተብሎ እነሱን ጋር አመሸውና የሆነ ውድ ቦታ ነበሩ። ከዛ ከፊት ወጥተው ውድ የሆነ ሆቴል ገብተው ወስዳቸው ሲሄድ ከዛ አልጋብዛቸው አልኳቸው። ምን ልጋብዛቸው ሲሉ በጣም ውድ ነገር ነው ያዘዙት ማለት ነው። ሁሉ ጓደኞቻቸው ሁሉ ማለት ነው። እና ምን ይጣላችሁ ምን ትፈልጋላችሁ ስላችሁ እኔ እንትፈልጋለሁ እና በጣም ደስ ያሉኝ። በቃ ለምን ደስ ያሉኝ? ሰው እግዚአብሔር ራሱ እንደዚህ ነው ማመን ያለበት። አሁን እኔ እንደምከፍል አምነው ነው በቃ ከልቤ ከሱ እየዋሻ አይደለም ብለው አምነው ነው። አየን የልጆች መንፈስ እንዲኖረን እንደ ሕፃናት እንድንሆን እኛ መዝሙር መዘመር ካለብኝ ያለምንም ፍራ ይሄን እንፈልጋለን ነው መጠየቅ ነው። ካልቻልኩ እኔም ካልቻልኩኝ አልቻልኩም ነው ማለት እግዚአብሔርም ስለምነው ነው ይላችሁ። አንዳንድ ጊዜ የሚቸግረው እየመሰለን እንደው ላስቸግርህ እንደውችን ታረግልኝ ምን ሰዎች አለ ሰፋ አልጎ በለመን ነው ምንም ችግር የሰማይ ከዋክብት እንዲመራ የሚበግብ አምላክ ነው የኛ አምላክና የኛ ጥያቄ ትንሽ እንደሆነችው በጣም ትንሽ እና በደንብ መጠየቅ ያስፈልጋልና ምንም ችግር የለውም። ለምን ነው የምንዘምረው? ምን ችግር አለ? በዚህ አጋጣሚ በጣም ነው የምወደው የኔ አባት። አመሰግናለሁ። ፈለገ የኔ ደስ ይላል መወደድ እኮ አይርሶ በጣም የሚወደደው ትልቅ አገልጋይ ነው ቀሲሴ። በጣም ነው የምንወዱት እጅግ በጣም ስለሆነት በተለይ ደግሞ እጮኛዬም እጅግ በጣም ነው የምትወዱት። ግን ከሱ የበለጠ እኔ ነኝ። እርሷ ራሱ የእርሶ ፍቅር ያደረበት በእኔ በኩል ነው እና በጣም ነው የምወደው እውነት። እኔ ደግሞ ለምወዳችሁ በተግባር በጣም አሳያችኋለሁ። እግዚአብሔር ያድርሰን። እሺ ቀሲስ፣ ምክንያቱም እናንተ እግዚአብሔር አገልጋዮች ናችሁ። እግዚአብሔር አገልጋይ ክብር ይገባዋል። በደንብ በቃ እኔ አሁን አንዳንድ የራሱ ክፍለ ሀገር ሄደን ስንመጣ በትራንስፖርት የሚመጣ አገልጋዮች አሉ መኪና የሌላቸው መሽቶ እንመጣለን። ለምሳሌ ማታ አዳማ ነበረን፣ ቅዱስ ገብርኤል ነበር ናዝሬት 4 ሰዓት ነው የመጣ ነው እና መንገድ ላይ ነው በቃ ያወራናቸው። ለምን ግድኛ ደግሞ ብሩክ የሚባል ልጅ የመሰንቆ ተጫዋቹ ልጅ ሰርጀሪ ያደረግ ነበር ዛሬና ሄደን ማታ ጸሎት ጸልየን የቤታችን ቅባ ቅዱስ ከግብጽ ያመጣ ነው እሱን ማድረግ ነበረብኝና መንገድ ላይ ጥያቄው እንዴት ልቤ እንዳዘነ እንዴት እግዚአብሔር አገልጋይ መንገድ ላይ ይጣላል በሌሊት
በታክሲ ሲሄድ ያሳዝነኛል። በቃና አይገባም። ብንችል እኛ ኦርቶዶክሳውያን ተሰብስበን ኦርቶዶክስ ባለጸጎች ተሰብስበው ቁም ነገር ቢስል እያንዳንዱ ሰባኪ ትንሽ እንኳን መኪና ቢገዙ ደስ ነው የሚለው። በቃ ስራ ቢሰራ ለእግዚአብሔር ብሎ የሚደክም አገልጋይ በባዶ እግሩ ሲንከራተት ማየት በጣም እንትን ይላልና የምታገለግሉ ሰዎች ክብር ይገባቸዋል። ፈለገኝ በተለይ ይሄኛው መዝሙር በጣም ቀሲስ ረጅም ጊዜ ከምናገለግለው አገልግሎት ጋር አብሮን ከጎናችን ያለ ዝማሬ ነው። ለመናገር ረጅም ጊዜ ከተለያየ ቤተ እምነት የሚመጡ የዚህች ቅዱስ ቤተክርስቲያን ልጆች የሆኑ ደግሞ በዓለም ተነጥቀው የጠፉ ወንድመቶቻችን ልክ ስንመጣ ካለው ቃል እግዚአብሔር እኩል እጅግ በጣም ልባቸውን የሚገዛ መምጣታቸውን በቃ ወደ ቤተክርስቲያን መቅረባቸውን ዳግም ከክርስቶስ ጋር መሆናቸውን ከልብ በቃ በደንብ እየተደሰቱ እግዚአብሔርን የሚያመሰግኑበት ዝማሬ ነውና ቀሲስ እጅግ በጣም ቃለ ሕይወት ያሰማልን። ከዚህም የበለጠ ቅዱስ ቤተክርስቲያናችንን የሚያገለግሉበትን የአገልግሎት ዘመንን እግዚአብሔር አምላክ እውነት ይስጦት፣ ጨምሮ ይስጦት። ከዚህም የበለጡ ገና አዳዲስ ዝማሬዎችን እውነት እንጠብቃለን ከርሱ። ምክንያቱም አሁን ያለንበት ዘመን ቀሲስ ያው ለእርሶ መንገር አይጠበቅብንም። እርሶም ያውቁታል፣ እርሶም ያዩታል። አብዛኛው ሰው ሳይፈልግ ነው። በሱስ ዓለም ውስጥ ያሉ ወንድመቶቻችን ፈልገውት አይደለም፣ ሱስ ውስጥ ያሉት ሳይፈልጉት ነው። በጣም መጥፎ የሆነ ከባድ ልምድ ውስጥ ያሉ ወንድመቶቻችን ፈልገውት አይደለም። እንደ አይነት ህይወት ውስጥ ያሉት ሳይፈልጉት ነው ሁሉ እና ሁሉም እህት ወንድሞቻችንን ያው ወደ ቤታቸው ወደ እናታቸው ወደ ቅዱስ ቤተክርስቲያን ወደ አባታቸው ወደ ክርስቶስ እንዲቀርቡ የሚያደርግ ትልቅ ዝማሬ ነውና እንደው ቀሲስ እንደው አሁንም እንደው ሌሎች ዝማሬዎች ልክ እንደዚህ አይነት ልብን የሚያጸኑ መመለስ ሰው እንዲመለስ ልቡን የሚያነቃቁ አይነት ዝማሬዎች አሁንም እንደው እርሶ ቢሰሩልን ቢዘምሩልን ቢያገለግሉን እጅግ በጣም ደስ ይለናል። ዝማሬ መላእክት ያሰማልን፣ የኔ አባት ቃለ ሕይወትን ያሰማልን። ካልደከሙት ያው እኛ የማይደክም አንድ ዝማሬ ቢደግሙን በጣም ደስ ይለናል። ቀሲ ጉባኤ እንዳለ ቀደም ያስተዋወቅኩኝ ነበር። ሚሊኒየም አዳራሽ ህዳር እሑድ ቀን ያው የዘማሪያን ከ100 በላይ ዘማሪያን ተሰባስበን እንደዚሁም አርቲስቶችም እንደዚሁ አሉ አብረን ሆነን ያው መቄዶንያን ለመደገፍ በዚያው ደግሞ ማስታከን ደግሞ ለመዘመር እግዚአብሔርን ለማመስገን ጉባኤ ዘቀተ የዝማሬ ጉባኤ ነው። አብዛኛው ትልቅ የመዝሙር ጉባኤ ነውና በደም ሁላችንም እየመጣን ፕሮግራሙን እንድንሳተፍ የመግቢያ ያለው ለምን መግቢያ ዋጋው ለአይምሮ ሙማን ምግብ መግዣ ዳቦ መግዣ ሊሆን የሚችል እንድንሰጣቸው አገልግሎታችንን በረከት አድርገን እንሰጣቸው ነው። ቪአይፒ አንድ ሺህ ብር ነው። ኖርማል ደግሞ 300 ብር ቲኬት አለ። መግዛት እንፈልጉ ከኔ መግዛት ትችላላችሁ። እኔ ያብዙ ቲኬት አለ ያገሰው ታቃለፈ ሁለት ሰጥኝ ቲኬት ስላለ መግዛት የምትፈልጉ ሰዎች ስልኬን ከታች ያላችሁ ቤተሰቦች ይጻፉላቸው። ፊደል እናንተን እየቀላቀላችሁ ስልኬን በስልኬ ደወላችሁ እኔ እልክላችኋለሁ። በምልክበት መንገድ እንድትሳተፉ ጉባኤውና ደግሞ ቲኬትም ደግሞ ገዝታችሁ ይሄ በጎ ስራ አብረን እንድንሰራ እያሳሰብኩኝ ነው። ቀደም የሚያመሸውት ይሄን እንድታደርጉ ነው። ውጭ ሀገር ደግሞ ያላችሁ መግባት ባትችሉ እዚህ ላሉ ሰዎች ገዝታችሁ መስጠት ትችላላችሁ። መስጠት ካልቻላችሁ ደግሞ ቲኬት ገዝታችሁ ያንን ያረጋዋን መርጃ መደገፍ ትችላላችሁ። ስልኬን ያዙ ቤተሰቦች፣ ከታች ኮሜንት የምታደርጉ 911 401380 ያው 11 ቤት ነው 401380 ስልኬ ነው። ጻፉልን ከታች ደጋግማችሁ ፊደልና ቁጥር አድርጋችሁ ጽፋችሁ ኮፒ ፔስት ያደርጋችሁ እንዲያዩት አድርጉ። አሹ እግዚአብሔር ባርክ። ግን በእንትን ጻፈው ፊደል ብቻ ፊደልም ጨምረበት 0 ምናምን ያልከ ይጻፍክ እንትን አድርግ። እግዚአብሔር ባርካችሁ፣ ብዙ በረከት ይስጣችሁ። ቤተሰቦቼ ፈለገዬ እንኳን ደህና መጣህ። በረከታችን አብረን ስላመሸህ ደስ ብሎናል። ከዳን እስከ ቤርሳቤ ከሰሜን እስከ ደቡብ ማለት ነው። ዳን የእስራኤል ሰሜናዊ ክፍል ነው። ቤርሳቤ የእስራኤል ደቡባዊ ክፍል ነው። ከጫፍ ከጫፍ እንደማለት ነው። ከዳን እስከ ቤርሳቤ እስራኤላዊ አባባል ነው። ከመቀሌ እስከ ሞያሌ እንደማለት ነው። ከጫፍ እስከ ጫፍ ማለት ነው። እግዚአብሔር ከጫፍ እስከ ጫፍ ምስጋና ይገባዋል ማለት ነው። አንዳንድ ሰዎች ከዳን እስከ ኤልሳቤጥ ይላሉ፣ ወደም ቃሉ ስለማይገባቸው
ግን እንደሱ ሳይሆን ከዳን እስከ ቤርሳቤ ማለት ነው። ቤርሳቤ አብርሃም ድንኳን የተከለበት አብርሃም ከናን ከመጣ በኋላ የኖረበት ብዙ ዘመን የኖረበት ቦታ ነው ቤርሳቤ የሚባለው እና እንደዛ ነው። እግዚአብሔር ልጆች መጨረሻ ላይ ለክተን ያሰማልን። አሜን። ፈለገ የምታስተላልፈው መልእክት ካለ የመጨረሻ መዝሙር ዘመረ ስለምንለያይ ላንተ ድል ስጥ። አይ ቀሲስ እኔ ምንም ማስተላልፈው መልእክት የለም። ምናልባት ክርስቲያኖች ወንድሞች ሁላችሁም ብዙ ጊዜ እንደዚህ ያሉ የቤተክርስቲያናችን ድንቅ አገልጋይ አባቶቻችን፣ አገልጋይ መምህራኖቻችን፣ አገልጋይ ዘማሪዎች የዛን ያክል እንደው አካውንታቸውም በደንብ ፎሎ አልተደረገም፣ አካውንታቸው በደንብ አክቲቭ አይደለምና ሁላችሁም ክርስቲያኖች ወንድሞች ይሄ የሁላችንም ክርስቲያን ግዴታ ነው። የኛ የደካሞቹ አካውንት ይሄን ያክል ብዙ ሺህ ፎሎወር ኖሮት እንደዚህ ለቤተክርስቲያን በጣም ብዙ ዋጋ የከፈሉ ማለት እንደው ገጠር ቤተክርስቲያን ሳይሉ ከተማ ቤተክርስቲያን ሳይሉ በጣም ብዙ ዓመት ያገለግሉ መምህራኖቻችን አባቶቻችን በዚህ ልክ አካውንታቸው ሊደከም አይገባም። ስለዚህ ክርስቲያኖች ወንድሞች ብዙዎቻችሁ ተጠቀሙበታላችሁ የቀሲስ አሸናፊን የቲክታክ አካውንት ሁላችሁም ፎሎ አድርጉ። በተጨማሪም የዩቲዩብ ቻናል አላቸው። የዩቲዩብ ቻናሉንም ሁላችሁም እየገባችሁ ሰብስክራይብ አድርጉ። እንዲህ በማድረግ ክርስቲያን ግዴታችን ወጣ ማለት ብቻ ነው የምፈልገው። ቀሲስ የመጨረሻውን ዝማሬ እንዘምር። እናመሰግናለን ከልቤ የኔ ቀን ወንድም አገልግሎትን በጣም ወዳለሁ። ወጣቶች የምታስተምረው ወጣቶች ፍሬ ያለው ክርስትና ያው ዛፉ ፍሬ ሲያፈራ ቅድም ሉቃስ ወንጌል ስናጠና ነበረና 13 ላይ የተማነው እሱ ነው። የተተከለው ዛፍ በለሱ ግድ ፍሬ ማፍራት አለበት። ጌታው ፍሬ ይፈልጋልና ይደክማል። አገልጋዩ ፍሬ እንዲያመጣ ተው አትቆረጠው ትንሽ ዓመት ስጠው ብሎ የለመነ እድሜ ሰጥቶታል። ግን መቆረጡ ግን አይቀርም ፍሬ ካላፈራ ይላልና ፍሬ የሌለው አገልግሎት እንዳይኖር አገልጋዮቹ ሊጥሩ አምጥተለፉ። እናንተም ሳይ በጣም ደስ ይለኛል። እናንተን ያስተሳሰረ አምላክ በለራስ ላይ በጣም አመሰግናለሁ። እግዚአብሔርን አመሰግናለሁ። አዲስ ዘማሪ ሲወጣ ደግሞ እንደዚህ በሚዲያ በቲክቶክ ፕላትፎርም እሳት ይሆናችሁ ትንታክቱ ስትመጡ በጣም ደስ ይለኛል። መፈተን ደግሞ ታውቃለህ ተቀባይነት የማግኘት ምልክቶች ናቸው። መነቀፍ፣ ስመታማት ምናምን የክርስትናው ጌጥ ነው። በጣም ጌጠኛ የሚያደርገው እሱ ነው። እኛ ስንጀምረው ይገርማል። ፈለገ መጣፋ ነበር ይመስለኝ እኔ እምነት ስላልነበረኝ ሰው የሚያጠፋኝ ይመስለኛል፣ ነገር የሚያደርገኝ ይመስለኛል እና በጣም ፈተና ራሴ ነበር ስሜቴ ነበር ኢጎ ነበር ይፈትነኝ። እግዚአብሔርም ሰይጣንም አልነበረም የራሴ ኢጎ ነበር ይፈትነኝና እግዚአብሔር ያንን ኢጎ ግን ስርዓት እንዲዝ እስኪያደርግ ድረስ ብዙ ጊዜ የፈጀበት እና የሆነ ኮሽ ሲል በቃ አለቀልን። እንትና ኤልሳን ታውቀዋለህ? ያው የኤልሳ ደቀ መዝሙር ጊያዝ ቀና ሲል የወልደ አዴር ጭፍሮች ተራራውን ከበው አለቀልን ዜና ይዞ መግባቱ ነው እንግዲህ ወደ ኤልሳ እና ኤልሳ ባክቤታው አይኑ ሲከፈት ሰረገላ በሳይሳስ ሰረገላ የታጠቁ እልፍ አእላፍ መላእክት በዙሪያቸው ሲያዩ ተመለከተ። በእነሱ ቁጥር አንፃር የወልደ አዴር ጭፍሮች 30 እና 40 አይሞሉም ነበር እና እንደ ኤልሳ ማየት እስክንጀምር ድረስ ቀላል አይደለም። የሚቀይረን ከጊያዝ አይን ወደ ኤልሳ አይን ነው የሚመልሰን። ጊዜ ይፈጃል፣ ቀስ እያለ ነው የሚሰራው። ግን ምንም አንሆንም። ጽናት ብቻ ያዝነውን ይዘን ማገልገል ከቻለን ምንም ሳንሆን አሸናፊዎች ሆነን እንወጣለን። በርቱ። እናንተም ፈለገዬ ኑሮህን፣ ትዳርህን፣ ወደፊት መሰረተውን ቤትንም እግዚአብሔር ይባርክልህ። እግዚአብሔር ድንቅ አምላክ ነው። ወጥን ሰርፕራይዝ ነው የሚያደርገው። ሳታስበው ሁሉም ነገር ሳታስበው ነው የሚሰራው። ታየዋለህ። ድንቅ አምላክ ነው። ምስጋና ይገባል። አሜን አሜን። ቀሲስ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። የኛ 20 ዓመት አንበርሳችን በምናከብርበት ዓመት አንተ ደግሞ ወደ ዛሬ ልትሄድ ነው ማለት ነው። ምን ያኖራል። አየህ እግዚአብሔር እንደዚህም ያኖራል። ትክክል ቀሲስ። እስቲ ያው እግዚአብሔር ከረዳና እንዴት እንዳኖርከኝ የሚለው መዝሙር ዘምረን ማናጠቃልላለን። የመጨረሻ ዝማሬ ነው። የሁላችሁንም መዝሙር በዘምር ደስ ይለኝ ነበር፣ ግን ተኛት የሚባል ነገር አለ፣ ጠዋት መነሳት የሚባል ነገር ደግሞ አለ።
አገልግሎት ይባላል ጉዞ ምናምን አለ። ስለዚህ ደስ ይለኝ ነበረ። ግን አሁን መዝሙር የፈለጋችሁ ደግሞ ሚሊኒየም አዳራሽ እንድትመጡ ቀሲስ ብቻ ሳይሆን ብዙ ዘመን ነቀዘነ ምንዳይ ነቀስ ምንዳይ አሉ እነ ልዑል ሰገድ አሉ እነ ይትብያ አሉ ጎዝ ዘማሪያን በጣም ብዙ ዘማሪያን እዝራ አሉ እነ ፋንቶልድ ያሉ እነ ሲስተር ህይወት በጣም ያምሩ ጥሩ ዘማሪዎች የሚዘምሩበት ቀን ነው። እንዳትቀሩ። እግዚአብሔር ይባርካችሁ። እንዴት እንዳልወርከን እንዘምራለን። እግዚአብሔር ይመስገን። ዝማሬ መላእክት ያሰማሉ። ቀሲስ አሜን። የሚያስተላልፉት መልእክት ካለ እንስማና ያው የሚወጡ ከሆነ ያው በጸሎት ስለሆነ የተጀመረው በጸሎት እርሶ ይዝጉልንና ትላለን። አመሰግናችኋለሁ። በመጀመሪያ እንግዳ የሆነ ፈለገ ያብረን ስላመሽ ሁለት ስንሆን እኮ ታውቃለህ መንፈሳዊ በረከት አለው። ጌታ ተናግሮልህ ሁለትና ሶስት ሆናችሁ ብትስማሙ አደርገዋለሁ፣ ብትጸልዩ፣ ብትቀመጡ መካከላችሁ ከኛ ለፍቅር ነው። ሁለት ሰዎች አብሮ መቀመጥ ፍቅር ነው። እኛ ብቻ ሳይሆን ከታች ያለው ይሄ ሁሉ ከ500 በላይ የሆነ ሰው ቁጭ ብሎኛ ሲሰማ ፍቅር ነው። እዚህ ጋር መጸለይ ያለብን እንደውኛ ብዙዎች ወንድ እዚህ ጋር ነው ጉዳዮቻችንን ማምጣት ያለብን። ለምን እኔ አሁን ብጸልይ ፈለገ አሜን ብሎ በቅንነት ነው የሚስማማው፣ አይጋጭም ከኔ ሐሳብ ጋር። ያ በጣም ትልቅ ነገር ነው። ፈለገ ቢጸልይ እኔ አሜን ብዬ ነው የምስማማው። ይሄ የፍቅር ግን ቅዱስ ዳዊት ምን ይላል? ወንድሞች በህብረት ቢቀመጡ መልካም ነው ይልና በዚያም እግዚአብሔር ሕይወትና በረከትን ያዛል ይላል። ለምንድን ነው ወንድሞች ሲቀመጡ በረከትን የሚታዘዘው? ፍቅር ስላለ ነው። በወንድሞች መካከል አብሮ መቀመጥ ቀላል ነገር አይደለም። ሰው እኮ ዝም ብሎ ይዞ ይጠራዋል ብሎ ይዘጋዋል ሲያየው፣ እንደዛ የሚሰማው ሰው አለ። እሱ መምጣት የለበትም። የሚፋቀር ሰው ትልቅ ነገር ነው። የበረከት ጊዜን ያሳልፍነው። ስለዚህ ፈለገ ያብረን የበረከት ጊዜ እንድናሳልፍ ስለሰጠን ጊዜ ወርቃማ ጊዜ እናመሰግናለን። ተባረክ። ሐሳብን ይሙላል መድኃኒዓለም እጅን ያዝልህ። ሌሎቻችሁ ደግሞ የምታገለግሉት የምታረጉ ሼር የምታረጉ ይሄን ሁሉ አገልግሎት የምትሰጡን ስጦታ የምትሰጡን እግዚአብሔር መድኃኒዓለም ቤታችሁ ይግባ፣ ኑራችሁ ውስጥ ይስራ፣ ደስ ብሏችሁ እንድትኖር ያድርጋችሁ። እግዚአብሔር ይባርካችሁ። እኔ የእውነት አምኜ ነው ሰው መመረቀው፣ ዝም ብዬ በአፌ መርቄ አላውቅም፣ ኃጢአት ነውና እግዚአብሔር ይባርካችሁ። በሰፊ እጆቻችሁን የያዝላችሁ እግዚአብሔር ልጆች፣ እግዚአብሔር ይባርካችሁ። ከልብ ነው የማመሰግነው። እሑድ ቀን ባለው የሚሊኒየም ጉባኤያችን እንድትመጡ፣ እንድንዘምር፣ ደስ ብለን እንድናመሽ፣ እንድንቆይ፣ ሰዎችን ደግሞ ድጋፍ እንድናደርግ፣ እንድናግዝ ሁለቱም ስራ እንድንሰራ አደራ እላለሁ። ስልኬ ላይ ዋትስአፕ፣ ቴሌግራም፣ ቫይበር ላይ ያለው በስልኬ ያሳውቁኝ። የምትፈልጉትን ምክር ያሰጣችኋለሁ። እግዚአብሔር እናንተን ቤታችሁን ኑሯችሁን ሁሉ ይባርክ። አቡነ ዘበሰማያት ጌታ አምላኬ በላይት ኢየሱስ የኔን ልጆችን ማጥያት ይቀርባል። እግዚአብሔር ይፍታ። እግዚአብሔር ባርካችሁ። ደስ ብሏችሁ ደሩ፣ ደስ ብሏችሁ ዋሉ። ለነጋላችሁ ለማሸረሙለኛ ለቤታችን ብሩክ ይሁን። እናመሰግናለን። ፈለገ እግዚአብሔር ባርክ። አሜን። ቀሲስ ደህና ይደሩ። አሜን አሜን። ሰላም ደሩ። ዩዘር 28 በጣም አመሰግንሻለሁ። ብዙ ሰዓት ደጋግመሽ ሼር ስላደረግሽልን እግዚአብሔር ይስጥልን። እግዚአብሔር ባርክሽ። ሰላም ደሩ። በለው መዝሙር የለም። ደህና ደሩ። አሜን። ቀሲስ ደህና ይደሩ። እንዴት ደስ ይላል! እንዴት ደስ ይላል! በጌታ ስማ፣ በጣም ደስ አለኝ። እውነት ሁላችሁም እኔ መልሼ ልማረቃችሁ። ሁላችሁም እዛም ቤት እየገባችሁ በደም ታፕታፕ ስታደርጉ የነበራችሁ ቶች ወንድሞች፣ እዚህ ምን ጋር ኔትወርክ እንዳይቆራረጥ በደም ኮፒ ሊንክ ምናምን ስታደርጉ የነበራችሁ ቶች ወንድሞች፣ ጋይስ እንዴት ብዬ ልመርቃችሁ? እኔ ምንም አይነት መርቃት አልችልም። እናቴ ቅድስት ድንግል ማርያም ተመረቃችሁ። እኔ ምንም መርቃት አልችልም። መድኃኔዓለም ክርስቶስ እርሱ ይባርካችሁ።
ከኃጢአት በስተቀር የልባችሁን መሻት እግዚአብሔር አምላክ ይፈጽምላችሁ። በጣም ዝማሬ በጣም ትልቅ ፓወር አለው ጋይስ። በጣም እውነቴን ነው የምላችሁ በእውነት በቃ እኔ አሁን ዛሬ ላይቭ ስከፍት ለምንም ነገር እውነቴን ነው የምላችሁ አሁን ላይ ብታምኑ ባታምኑ ኮሜንታችሁ ብቻ ነው የሚታየኝ። ስንት ታብ እንደተደረገ አላቅም፣ ስንት ሰው እንዳለ አላቅም። ምንም ላይቭ ነው አይዲያ እዚህ ጋር ማንም ሰው እየታየኝ አይደለ። ግን ያው ከሰራ አይቀር በደንብ በቃ እስቲ እንደው ለሁለት ዓላማ ነው ላይቭ ነው የሚከፈቱት። አንደኛ እኔ ራሴ መንፈሴ እንዲታደስ ፈልጋለሁ። እሳቸው አካውንት ላይ ገብቼ ቁጭ ብዬ ማድመጥ ይችል ነበር፣ ግን ዋይ ለምን ሌሎች እህቶች ወንድሞችን መተው እንዲያዳምጡ ስለፈለኩኝ ነው። መዝሙር በጣም ትልቅ ፓወር አለው ጋይስ። በጣም በቃ በጣም ትልቅ ፓወር አለው መዝሙር። አካውንቴ ደግሞ እንደዛ የሆነበት ምክንያት ጂም ስገባ ስልክ የወደቀና ረገጥኩት። ከዛ ፊት ለፊት ቲክቶክ ነው የነበረው አካውንቱ እርግጥ አድርጌው ከዛ እንዳለ ቪዲዮዎቼ አይሄዱም። አሁን በዛ ምክንያት ነው። ሰላም ናችሁ? እንዴት ናችሁ? ሰላም ናችሁ? ሰላም ዲያቆን እንዴት ነህ? ሶፊ ስንት ኪሎ ነህ? እንትን አውሩ በቃ እናንተ ተሙዬ መለሳል ትንሽ ስለ ኪሎ ነው። እሺ እግዚአብሔር ከእናንተ ጋር አሜን። እሺ 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 ስንት ኪሎ ነህ? ጋይስ